ጉዳት እየደረሰብኝ ነው። በቃ አልቻልኩም ነው። በቃ ታሺ እኔ አልቻልኩም። ተረጋጋ በላቸው። ህግ ባለበት ሀገር ማንም ከህግ በላይ ሊሆን አይችልም። ወጥህ ማስተባበያ ቃል ካልሰጠህ ገና አንለቅህ ነው የሚሉኝ። በቃ እግዚአብሔር ነው ማለት አዎ አለ እዚህ ላይ በደምብ ታየዋለህ። ወጥህ ማስተባበያ ካልሰጠህ አንለቅህ ነው። ምን ብለህ ነው ማስተባበያ? አመሻሹ ላይ ከቢሮ ልንወጣ ስንል ቢሮአችን ድንገት ተንኳኳ። እሱም ያንኳኳው ከዚህ ቀደም በአንድ ማህበር ውስጥ ሆኖ የተለያዩ ጉዳዮችን ሲያወራን የነበረው በላቸው ነው። ምን ብላለች መሰለህ? የጠቋር የሚባለው መንፈስ ሊሸለም ይገባዋል አለች። በሚዲያ ወጣ ተናገረችው። ሐላሉን ነው የምትናገረው። የሃይማኖት አባቶች እኔ እግዚአብሔር በሚያውቀው ማለት ነው። በቃ እኔ ምን አደረኩኝ? ትንሽ እንኳን ማለት ይከብዳል። የሆነ ጥቃት ደርሶብኛል ብለሃልና ምን እንዴት ነው ጥቃቱ እንዲደረስብህ? ማን ነው ሲያጠቃ? አሁን ገናን ከፈታች ሰው ቆይታለች። ከፈታች ማለት 2 ሳምንት አልፏታል። ገናን ስጋ አርዳ በሬ አርዳ ከበላች ገናት ጌታ ተወልዷል ማያልከን በቃ ያው ቤት የኔ የተወለደው ብላ ቤቷን የምታከብርለት ወጣ በሚዲያ ተናግራለች። ገናን ካከበረች ቆይታለች። ጥምቀትን እንጨርሳለች። በየጣቢያው እንዳደል መዝገብ አስቀምጠውልኛል። ዝም ብሎ ምን የፎቶና የቪዲዮ ማስረጃ አዎ ልኬለታል። አረ ሌላ ነገር እንዳታመጣበላችሁ ምን ሌላ ነገር አዛብኝ እያልክ ደግሞ ምን አሁንማ በቃ ልናገራ መሞት አይቀርም እኮ አሁን ገና በዚህ ፍስግ ሆነ ባልኮኮ በባለፈው አመት ገና እኮ አንተም ቀርጥፈ በልተሃል። ለምን አልተቃወምኩም በዛ ጊዜ? አንዳንዴስ ወይ ወጥቼ ራሱ ባልተናገርኩኝ በቃ የሚያስብል ቢሳን የደረሰው ወይ ወንበዴውን የደበደበ ወንበዴ ቢሆን ድሮ ለምን አልደበደበኝ? እዛ አካባቢ መንቀሳቀስ አትችልም እንዴ? በቃ ራሱ ሄዳ ለፖሊስ ጣቢያ ያመልክ ይችላል። በቃ እሷ እንደዛ ሄዳ ማህበሩን መተናኮል አላስፈላጊ ነገር ማድረግ ህጉም አይፈቅድም። መንቀሳቀስ ግን መብት አለ። እንዴ የሚባል ነገር አለ? እግዚአብሔር ነው ማለት ቤቴ ሀገረ ግዕዝ ይባላል። ግዕዝ ማለት ግዕዝ ነው ታውቃለህ? ሀገረ ግዕዝ ማለት ከተማ ነው አለች። እና የተወለደው ክርስቶስ እኔ ቤት ነው አለች። የተጠመቀው ደግሞ አባይ ወንዝ ነው አለች። ግሬ የሚያጋባው ነገር እኮ ቁሴን እያገገምኩኝ ቁጭ ባልኩበት ሌላ ነገር አሁንም እየመጣብኝ ነው። ከአንዱ ቦታ አስቀይር አንዱ ቦታ ወዴት ሄድሽ? ስንት ቦታ አዲስ አበባ ሙሉውን ቀየሩት እኮ ዞርኩት እኮ 9ኙን ክፍለ ከተማ በቃ ዞርኩ። በዛ ሲሄድ በዛ በየት ሄድሽ? ነፍስ እናስጨንቀዋለን፣ እንገድልሃለን። አሁን ነው እንዲህ የምናደርግ። ወጣ ማስተባበያ ነገር ካልሰጠ ይሉኛል። እሱን ይዘህ ለምን ወደ ህግ አትሄድም? ለዚህ የላኩልህ ላይ ብትየው እዛም እኛ አለን ቀድመንሃል፣ እናሳሰቅለን እናስገርፋለን ነው የሚሰቅል። ማን ነው የሚሰቅል? ይሄ እኮ ህግ ያለበት ሀገር ነው። ሰላም ጤና ይስጥልኝ ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን፣ ሰላምና ፍቅርን ተመኘው ተሾመ ሽፈራው ነኝ። ሀሌታ ሚዲያ ለእናንተ ይጠቅማሉ ያልናቸውን ወቅታዊ ሀገራዊ ጉዳዮች ላይ ትኩረት አድርገን እየሰራ እንገኛለን። ዛሬ ደግሞ እንግዲህ አመሻሹ ላይ ከቢሮ ልንወጣ ስንል ቢሮአችን ድንገት ተንኳኳ። እሱም ያንኳኳው ከዚህ ቀደም በአንድ ማህበር ውስጥ ሆኖ የተለያዩ ጉዳዮችን ሲያወራን የነበረው በላቸው ነው። በላቸው እንግዲህ ትንሽ አሁን ባለፈው እንግዲህ እንዳቀረብነው ብዙ መከራ ውስጥ አልፎ ከዛ ደግሞ በብዙ ሰው እርዳታና ድጋፍ ራሱ ለማቋቋም ተፍ እያለ ነበረ። ሰሞኑን ግን በተደጋጋሚ ወደኛ ስልክም የተለያየ ወደ ሀሌታ ሚዲያ ስልኮች መረጃዎች እየላከ ነው። ብዙ ሰዎች እያጉላሉኝ እየደበደቡኝ ነው እያለ ነበረ። እኛም ልናገኘው ስንፈልግ ስልኩ አይሰራም። ዛሬ ግን ያው ከመሸ ስቱዲዮ መጥቷል። ሁሉንም ነገር እንጠይቀዋለን። ሰላም በላቸው፣ እንዴት ነህ? ሰላም እግዚአብሔር ይመስገን። ታሸ እንዴት ነህ? አለን። እንግዲህ ባለፈው በአንድ ማህበር ጉዳይ እኛ ስቱዲዮ መጥተህ ሀሳብህን በነፃነት ገልጸሃል። እኛም ደግሞ ያንን ማህበር በተደጋጋሚ ይገኙበታል በተባለ ስልክ ደውለን የሀሳብ ተቃርኖ ካለ ሀሳባቸውን በነፃነት እንዲናገሩ ጠርተን የቀረበ አካል የለም። ይሁንና አሁን ግን ትንሽ እንኳን ማለት ይከብዳል። የሆነ ጥቃት ደርሶብኛል ብለሃልና ምን እንዴት ነው ጥቃቱ እንዲደረስብህ? ማን ነው ሲያጠቃ? አዎ ታሺ እኔ አስር የራሱ እንደዚህ ወደ ሚዲያ ምናምን መምጣት አልፈልግም ነበር፣ ግን ከመሞት መሰንበት ይሻላል መቆየትም ይሻላል በሚል ነው እንደዚህ እየገፋፋው እየመጣ ያለሁት ማለት ነው። የመጣሁት ያውን ነገሩ በአንድ በሁለት በሞከር ችግር የለም 3 ሲሞላ መጣሁኝ። 3 ሲሞላ ማለት በመጀመሪያ ያው ድብደባ ተፈጸመብኝ። ከዛ ከእንደገና ደግሞ ዝም ብሎ እንድታሰርም አደረጉኝ። ከዛ ወጣው። ከእንደገና ደግሞ አሁንም የማስፈራሪያ ዛቻ በየቦታው ይደርሳል። ያው እንደምታየው ልክ ያለኝ ያው ስልኬ እዛ ላይ ሳይጠፋም ለ4 ሰው ለ3 ሰው ነው የላኩትኝ። እዚህም ለስራ ባልደረባቸው ለአንድ ልክ ያለውኝ እዚህ በዋትስአፕ
እና በቃ ምን አደረኩኝ ማለት እንደው አንዳንዴስ ወይ ወጥቼ ራሱ ባልተናገርኩኝ በቃ የሚያስብል ቢሳን ነው የደረሰው። ወይ ወንበዴውን የደበደበ ወንበዴ ቢሆን ድሮ ለምን አልደበደበኝም? እኔ እኮ የነገር እየደረሰብኝ ያለው እዚህም ማህበር ወጥቼ ከሃይማኖትም ከምንም ያፈነገጠ ነው። ብዙ ነገር ደርሶብኛል። እዛ እያለሁኝ ይቅርብኝ፣ ወደ ሃይማኖቴ ብመለስ ይሻለኛል፣ ወደ ኦርቶዶክስ ተዋህዶ ብዬ ነው የወጣሁትኝ። ይህን ነገር በመናገሬ ነው እንደዚህ እየደረሰብኝ ያሉት። አሁን ብዙ ጊዜ ሰው እንደዚህ አይነት ነገር ሲደርስበት ለምንድን ነው ወደ ፖሊስ ጣቢያ መሄደው ለምን ሮጦ ሚዲያ ላይ የሚሉ ይኖራሉ። በየቦታው በየፖሊስ ጣቢያው እንግዲህ በሚዲያም ወጣ የምትፈነድናት ገና ካልጋው ላይ እየጎተትን እናወጣዋለን እያለች በየቦታው እጅ አመልክቻለሁ። እኔ አካባቢ ሳገኛቸው ራሴን ቀድሜ እከላከላለሁ እንደዚህ መታለሁ በሚለው ግን አሁን ያለሁበት ድረስ እያሳደዱ እንግዲህ ብዙ ነገር ድክ ያለው እንገድልሃለን በራሰውት እያሉ ነው። ተጎድቼ ሁሉ ከጩቤ ሁሉ ደርሼ በጣም እየተጎዳሁ ነው ያለሁት። ሰውነቴ ሁሉ አሳይቻለሁ። እዛው ላይ ልኬልሃለሁ ሚዲያ ላይ እዚህ ድረገጹ ላይ የምናደርገው ላይም ታደርገዋለህ ብዬ አስባለሁ። ግን በቃ ጉዳት እየደረሰብኝ ነው። በቃ አልቻልኩም ነው በቃ ታሼ አልቻልኩም። ተረጋጋ በላቸው። ህግ ባለበት ሀገር ማንም ከህግ በላይ ሊሆን አይችልም ብለን እናምናለን። አንዳንድ ግን የምንጠይቅ ወደኛ ቢሮ የመጡ ጥያቄዎች አሉ። እሱን ያው ባለፈውም እንድጠይቅነ እንግዲህ የተለያዩ ጽሁፎች፣ የተለያዩ የድምፅ ቅጂዎች፣ የተለያዩ ደግሞ ምስሎች ማለትም በዱላ የተደበደብክባቸው ቦታዎች አሉ። አሁን የደበደበ አካል አንተ በግል ማን ነው ብለህ ነው የምታምነው? አንደኛ ታሼ ወንበዴ ነው፣ ዘራፊ ነው ወይ ደግሞ በግል ጸብ ነው? ግልጽ ቢሆን ለአድማጭ ተመልካቾቻችን ማለት ነው። አዎ ግልጽ እንዲሆን ነው የምፈልገው። አንደኛ ዘራፊ የሚደበድበኝ ከኔ ምን ሊያገኝ ነው? ዘራፊ የሚደበድበኝ አንደኛ ወንበዴ የሚደበድበኝ ምን ሊያደርግ ነው? ይሄ ማህበር ነው ጥቃት እያስደረሰብኝ ያለው በየቦታው በቃ ይሄ ማህበር በየቦታው በየመንቀሳቀስበት ሁሉ ለዚህ በፊትም ነግሬሃለሁ። ሰዎች ሁሉ ውጭ ያሉ ሰዎች አንዳንድ ሰዎች አግዜ ወደ ስራ ልዞስር እንደዚህ ያሯሯጡ እንደዚህ በቃ ስራ ሁሉ እንዳልሰራ የሚያደርጉኝ በቃ እንዳሳየው እዛ ላይ እንዳነበብኩ ነው። በዋትስአፕ ላይ ስልኬ እዛ ተመቶ ሳይወርቅ የላኩል ላይ ማለት ነው። ይህን ሁሉ እያደረሰብኝ ያለ ይህ ማህበር ነው። ስም ስጠራ እንኳን ስማችን ተጠራ ብዬ ሚዲያው እያሉ በየጣቢያው ይዞራሉ። በየጣቢያው እንዳደድ መዝገብ አስቀምጠውልኛል። ዝም ብሎ በቃ ምንም አድርጌ እኮ አይደለም እኮ ይሄን ያስቀምጡልኝ። በወጦ ሚዲያ ላይ ስማችን ተናገረ ነው በቃ እኔም በማስፈራራት መዛቻ በቃ ልሞት ነው በቃ አልቻልኩም። እየተደበደብኩ ነው ያለሁት። ቆይ የሚደበድብ አካል ሲደበድብ ለኛ በላከው ቪዲዮ እንግዲህ ቁስልን በጊዜው ብትመጣ ኖሮ ላይቭ ለሚመለከተው አካል እናሳያለን። ይሁንና በመረጃ ስላላከልን እሱ እናስገባለን። አንተ ዱላ ከደረሰብህ አካባቢ ባለው ፖሊስ ጣቢያ ለምን አልሄድክም? ለምን ሳላመለከትክም? ህግ መንግስት ያለበት ሀገር ነው። ታሼ ምን አለ መሰለኝ መቶ ጨለማ ተገና አድርገው ነው። ሁለተኛውን ፖሊስ ጣቢያ ቢሄድም መረጃ አለህ ወይስ ምን አለ ማን የመታ ነው የሚሉኝ። እኔን ከጣሉ በኋላ እንደዛ አንድ ቀን እንትን ማሻ ቤት እጄ ነው እግሬን ራሱ እንደዚህ ተችሎ አሁን ቆርቁዟል ሁሉ እዛ ላይ ልኬልሃለሁ። ማሻ ቤት እጄ ነው ሰው የሆንኩት። ግን ያንኩኝ ሚዲያ ላይ መውጣት አልፈለኩም ነበር። አልፈልግም ነው ለብዙ ሰው ልኬያለሁ። እኔ ራሱ ይኸው እንደዚህ ያደረጉኝ ነው ብዬ አልፈልግም። ግን ሚዲያ ላይ መውጣት ብዬ ትቼ ነበር። ከእንደገና ግን አሁን ፖሊስ ጣቢያ እንደነገርኩ ነው እሷ ያላመለከተችብኝ ፖሊስ ጣቢያ የለም። በህግ ፊት ሁሉም እኩል ነው። ማንም አንተን ሊከስ ይችላል። ንጹህ ሰው ከሆንክ ህጉ ነፃ ያወጣል ብለን እናምናለን። አንተ ህጉን መሸሽ የለብህ ብዬ አምናለሁ። ከተከሰስክ ሄደ ቃልህን ዝም ብሎ ተከሳል በሚለውም አይሰራም። መጥሪያ አለ። በህግ አግባብ ወደ ፍትህ ቀርበ በፍትህ መርታት ትችላለህ። ግን ዱላ ያልከው ጉዳይ በደንብ አድምተን ማውራ የሚደበድብ አካል ስንት ናቸው? ምን እያሉ ነው የደበደቡ? ማህበሩስ እንደላከብ ምን ማረጋገጫ አለ ለሚለው ሰው ጥያቄ ይኸውልህ ታሼ የመጀመሪያ ቀን የደበቡ ጊዜ ይህንን የተናገርከውን እንደውም ዋትሳፕ ሌላ ኩል ላይ ራሱ እንድታዳምጥ ወጥህ ማስተባበያ ቃል ካልሰጠህ ገና አንለቅህም ነው የሚሉኝ። በቃ እግዚአብሔር ነው ማለት አዎ አለ እዚህ ላይ በደምብ ታየዋለ። ወጥህ ማስተባበያ ካልሰጠህ አንለቅህም። ምን ብለህ ነው ማስተባበያ የምሰጠው? እንደዛ መተው ይከሄዱ በኋላ ማለት በቃ ይቅርታ ጠይቅ ነው የሚሉኝ። እኔ ምኑን ነው ይቅርታ የምጠይቀው? ምን ብዬ ነው ይቅርታ የምጠይቀው? በቃ ተጎደው ጎርቶ እዛ ያለው እኮ አስተምሮቱ ጎዳኝ። እንደኔ እንዳትበከሩ ነው ያልኩ እኮ። እሺ እኔ ስጋዬም እንትንም በቃ የኑሮ እንትን ያኔ በቃ ጎዳና ላይ ነው የነበርኩትኝ። የኑሮ እንትን ያሸንፈኝ ገባው። እሺ የስጋ ነገር አስፈልጉ በቃ
ሃይማኖት የሚባሉ ምን የሚባሉት እያወቁ ነው የገባው የሚባሉ ግን ገባው ስጋ ያሸንፈው ይሻጣው ከብርዱ ከምን ይሻለኝ ግን ሳውቀው ሳይው ስረዳው በነፍሴም በስጋም እየተጠቀምኩበት አይደለም ጥዬ ወጣው ምስክርነት ሰጠው ይላል ምን አይደለም እንደው ለተመልካቾቻችን ግልጽ እንዲሆን እዛ ማህበር ውስጥ ያለው አስተምሮ ግልጽ እንዲሆን ምንድነው አንተ ደግሞ አስተምሮን የተቃወምከው በምንድነው አንተ ራስህ እዛ ማህበር ውስጥ በትልቅ ፖዚሽን እንደ አስተማሪ ሆነ ታገለግልስ እንደነበረ በቪዲዮና በፎቶ ማስረጃ ቀርበልናል በጊዜው እና አሁን የጥምቅም ግጭት ገጥሞ ነው ወይ ምንድነው እስቲ ለዚህ ብዙ ጥያቄዎች ወደኛ ይመጡ አሉ እነሱ ክሊር እናድርገው ብዬ ነው ለታሸ ጥሩ ጥያቄ መጀመሪያ እንደገባው ጥምቀት ምናከብር የነበረው ኦርቶዶክስ ተዋሕዶ ቤተክርስቲያን በመታከብርበት ግና ስርዓት ነው ፋሲካ ምናከብር የነበረው በዛው ነው ገና ምናከብር የነበረው በዛው ነው አጽዋማቱ ሁሉ ምናምን የተለየ አልነበረውም ከሆነ ጊዜ በኋላ ግን ሰው እየበዛላት ሲመጣ ቀነሰችው አሁን ገና ነው ከፈታችቷ ቆይታለች ከፈታች ማለት 2 ሳምንት አልፏታል ገና ስጋ አርዳ በሬ አርዳ ከበላች ገና ጌታ ተወልዷል ማያልከን በቃ ያው ቤት የተወለደው ብላ ቤቷንም ታከብርለት ወጣ በሚዲያ ተናግራለች ገናን ካከበረች ቆይታለች ጥምቀትን ጨርሳለች እኛ ገና ላይም ገና አልደረስንም አሁን ቆይ ይሄ አስተምሮ መሰረቱ ምንድነው በምን ሳይት ባህር ሐሳብ ነው የሚመራው ምንም አስተምሮቱ በቃ የሆነ ዝም ብሎ ጥንቁልናና የእንትን የተያዘ ነው አስተምሮቱ ይሄ ነው የሚባል ነገር የለውም በቃ ፍልስፍና ነው በቃ እዛ ያለው በቃ ፍልስፍና በነብይ ሄኖክ ነው የምንቆጥረው ይያሉ አሁን በነብይ ሄኖክ ዘመኑ ቢቆጥሩት ራሱ እኮ ምንም አይደርሱበት ስሌቱ ላይ ራሱ አይደርሱበትም እኮ አሁን ፋሲ ገናን በሬ አርዳ በለች ጥምቀትንም አክብራ ጨርሳለች በሬ አርዳ ያለው እዛ ጉባኤ ውስጥ ያሉ ፈስጓል ይያልከና በሬ አርዶ በልተዋል የ2 ሳምንት ይዘዋል ገናን ካለፉና እኔና አስተምሮት ይያየው እዛ እንዴት ተቀመጣሉ ብዬ ነው የወጣሁት እነዚህ ሰዎች ሻውን ህይወትን እናስጨንቃታለን በቃ እንገላለን አናስቀምጥም ይሄትም ጢሻውን እስከመቼ እጀተሽ በቃ እኔ ግራ ገበኝ እኮ አሁን ሚዲያ ላይ መውጣት ሳልፈልግ ነው የመጣሁት በቃ አልቻልኩም እሺ በዛው ልሙት ግን ይሄ ማህበር እንድጠይቁልኝ ነው በቃ እኔ የምፈልገው አሁን በቃ እኔ ልሙት ምንም አባቶች ምን መሰለህ አንተ ሚዲያ ላይ ከቀረብክ በኋላ ሀሌታ ሚዲያ ሚዛን ላይ ነው የሚሰራው ይሄ ያልከው ማህበር የሚመለከተው የሚዲያ ቡድን ጋር ከአንድ ሙሉ 3 ደውለናል እባካችሁ ቀርባችሁ ሐሳባችሁን መልስ መስጠት የምትፈልጉ አሁንም የሀሌታ ሚዲያ በላቸው የሚያነሳው ሚዲያ አስደበደበኝ የሚባለው ሚዲያ በተለይ አስተምሯችሁን ወይንም ደግሞ በሱ ጉዳይ ላይ ያላችሁን ማንኛውም ጥያቄ ልናስተናግድ ፈቃደኛ ነን አንተ ከዛ ሚዲያ እያገለገልክ አብረ ስትበላ ስትጠጣ አሁን ገና በዚህ ፍስግ ሆነ ባልኮኮ በባለፈው አመት ገናኮ አንተም ቀርጥፈ በልታል ለምን አልተቃወምኩም በዛ ጊዜ ደንዝጄ ተቀምጫለሁ በዛን ጊዜ ታሽኔ ምን ላርግ ማለት አሁን ይኸውልህ ሷጋ በነብይ ሄኖክ ዘመን ነው የምንቆጥር ብለን ቁጭ ብለን እየቆጠርን ነው በእንደዛ ካልከኝማ ለምን ያወግንኙነት ለምን እንደዚህ ያደረክ ልትለኝ የፍቅር እንትናችን ሁሉ ያሳለፍነው ያኔም ለቤቷ በሚቀብ ብዙ ጊዜ ሚዲያ ላይ ገላልጫለሁ እኮ ይሄ በማር በምን እየተደረገ የተሰጠ በልዩ ሁኔታ ይለኛ የሚሰጠና እኛ የመግባት አቅምም የለም በቃ ለምን እኔ ግንኙነት በፍቅር አረክ አላልኩም በላቸው ያ የግለሰቦች መብት ነው ግን ሆም ብለ ከዛ አንተ እኛ ጋር ካረቀው ሆም ብለ ስም እያጠለሸና እያጠፋ ነው ምንም ማየት የፍቅር ግንኙነት የሌለው እንደውም ከማህበሩ እንደተባረርክም አርገው በስነ ምግባር እንደተባረርክ አርገው ከዛ በኋላ ደግሞ የሆኑ ሩመሮች እኛ ጋር ይመጣሉ መቼም የሚወጣው ወሬ ላንተ በጊዜው አለመጠየቅላችን ስተት ሊሆን ይችላል እስከምንጣራ ግን አንተ በርግጥ እውነት የፍቅር ግንኙነት ነበረ ታሺ እኔ በመረጃ ራሴ መረጃ አርገን የተናገሩት ብዙ መረጃ የላኩላችሁ ሰዎችም አሉኝ ግን እዛ ላይ ልገባበት አይደለም አሁን መረጃ ኖ እኔ አሁን በዚህ ጉዳይ ላይ በደንብ ነው የምጠይቀው የፍቅር ግንኙነት ነበር በደንብ ነበር መረጃ ስትልክ ቪዲዮ ተቀርጽ ነበር ወይ ፎቶ በቃ የላኩለት ሰው አለኝ ለዛውም እዚህ ቤቱ ላይ ጆ መጥቻው ቃል እሱ ልጅ ምን የፎቶና የቪዲዮ ማስረጃ አዎ ልኬለታል አረ ሌላ ነገር እንዳታመጣበላችሁ ምን ሌላ ነገር አዛብኝ ይያልክ ደግሞ ምን አሁንማ በቃ ልናገራ መሞት አይቀርም እኮ አሁን እኮ ይኸውልህ እንዲህ ስናገር ማለት ነው ታሺ አሙት ማይዙ ታሺ አይደለም አሁን ይሄን ስናገር የላኩልኝ የተደበደቡትን በሙሉ እንድታስገባልኝ ይፈልጋሉ እዚህ ላይ እንዲታይ በቃ ዳይሬክተራችን ጋር ያመጣልን በጣም አንተ ውሻ የዲያብሎስ አገልጋይ ነፍስን የሸጥ መንጃ ፍቃድ ምናምን ብቻ ብዙ ጽሁፎች አሉ እነዚህ ነገሮች እንግዲህ ይሄ እነዚህ
በጊዜው በሰዓቱ ልናቀርብ እንችላለን። ይሄ በእኛ በሀሌታ ሚዲያ በሚመለከተው ስልክ የላከው መረጃ ነው። እነዚህ የድምፅና የጽሁፍ ማስረጃዎች ይዘ ወደሚመለከተው አካል ሄደ። እኛ ያው ሚዲያችን እንደምታውቀው መረጃ ማቀበል እንጂ ፖሊስ ጣቢያ አይደለም። ፖሊስ ጣቢያ ሄደ ህግ እንዲዳኝ ለምን አታርግም? በዚህ መሀል ብትሞትስ? እሺ ቆይ አሁን ዱላ ከአንድ ብሎ ሶስት የተደበደብኩ እያልክ ነው። ይኸውልህ እኔ አሁን ግራ የገባው ላይ ነው ያለሁት። እግዚአብሔርን ነው የምልህ። አሁን እዚህ ጽሁፉ ብቻ አይደለም ሌላም ልቀቅ። አሁን ይህን የድምፅ ወይስ ምናምን ከተላከ በኋላ ሁለተኛን ተደብድቤያለሁ እኔ። ለምን እንደዚህ የምደበደበው? ዱቄት አድርገውኝ እኮ ነው የሩት እኮ ያን ተንጓዝቼ እንደዛ ድኜ ለማን ብያሜን ይዤው ሳልናገር እንደዚህ ይዤው ይሄ ከተላከ በኋላ ተደብድቤያለሁ። ጽሁፉን ብቻ ነው አንተ ያየው፣ ሌላ ነገርም አለው። ከዚህ የባሰ ሌላ በአካል መጥተው ደበደቡኝ እኮ። ግን ምን ልበልሽ? የትኛው ጣቢያ ነው የሚሄደው? 25 ሰዎች ከሰውናል እኮ እኛ። ከዚህ በፊት የማህበሩ መሪ በላቸውን ሴጣን እየደበደበው ነው ብለው ሰምተናል። ኦፊሻሊ ሴጣን በመንፈስ መጥቶ እየደበደበ ነው። አሁን በስጋ ተገልጦ እየደበደበኝ ነው እያልከው በሰው መንፈስ እንዴት ነው እኮ ያልገባል? ተሸኔ ግልጹ ልንገርህ፣ ጠቋር የሚባለው ጩቤ ይዞ ሲዞር ነው የሚያድረው። በቃ ያንም ያደረገኝ እሱ ነው የምልህ። ጠቋር የሚባለው ይኸውልህ ተደጋጋሚ፣ እንደውም ሰሞኑን ራሱ የሆነ ዳቆን ከሱ ወጥቶ ስለ ጠቋር ምናምን እያሉ በቃ እሱ ነው ሲዞር ነው የሚያድረው፣ ሲንከራተት ነው የሚያድረው። በቃ እኔን ፍለጋ ሰዎችን ይዞ ነው የሚንከራተተው። እኔ በቃ በምንም አድራሻ ጠፍቼ ድብና አድርገው ነው ቦታ ቁጭ እንድል ነው የምፈልገው። በቃ አሁን እሺ እኔ ባልመጣ እኔ የሆነ ቦታ ላይ ብሞት እናንተም አትሰሙ ወይ? ስልኩ ጠፍቶ ልጅ ይመጣል ብላችሁ በቃ የጠፍቶ አድራሻም አይገኝም እኮ። በቃ ይሄን እኮ እኔ ጢሻውን እየርኩ ነው ያለሁት እስከዛሬ። ለምን እንደዚህ መሆነው? አሁን አንተ በየጣቢያው አትሄድም ነው። በሀገር የመዟዟር የመስራት የመናገር መብት አለ። ይሄ የታወቀ ነው። ጉዳት ከደረሰብህ ደግሞ ወደ ህግ አካል ሄደ ህግ እንዲዳኝ ማድረግ መብት አለ። እኔ እንደው ልንከር ብዬ ነው። መፍራት የለብህም። ይህንን ግን ስታደርግ መረጃና ማስረጃ አሁን በስልክ የምትሰጠን ማስረጃዎች አሉ። የሰው ምስክርም አድርገህ ለምን ይሄ ሁሉ ድብደባና እንደ ብር ኳስ በፈለጉ ሰዓት እየመጡ እየደበደቡ ማረፍ የለህም ብለው እየቀጠቀጡ እንዴት ይኬድ? ለምንስ ይሄ ይሆናል? ይህንንስ የሚያደርገው አካል ማን ነው? ወይንስ እንደው በጣም ይቅርታ ይሄ ውስብስብ ያለ ስለሆነ የተቀነባበረ ነገር እየነገርከን ነው እንደው እንደ አርቀን ስናስብ ማለት ነው። የተቀነባበረ እንዳልልህ ቅንብብር ማመጣው ምን ላገኝ ነው? አንደኛ በራሷ ሚዲያ ላይ ወጣ ተናግራለች። ከዚህ ማህበር የወጡትን በሙሉ ስም መዝግቤ በየጣቢያው እጄ ሰጥቻለሁ። እኔ ቤት አካባቢ አይደለም ያለችው እኮ እኔ ቀበሌ እዚህ ዙሪያ እንደዚህ ባገኛቸው ወጥቼ ለማደርገው ነገር ተጠያቂ አይደለሁም። ለራሷ በሚዲያ ተናግራለች እኮ። እስቲ ድጋም ማለት አልገባኝ። ከኔ ማህበር የወጡትን ሰዎች ስማቸውን በሙሉ መዝግቤ በየፖሊስ ጣቢያው ወስጄ ሰጥቻለሁ፣ አስመዝግቤያለሁ። እኔ አካባቢ ላይና እኔ ቀበሌ ላይ እንደዚህ ባገኛቸው ወጥቼ ራሴን ለመከላከልበት ነገር ለማደርገው ነገር ተጠያቂ አይደለሁም ብዬ ሰጥቻለሁ አለች። እዛ አካባቢ መንቀሳቀስ አትችልም እንዴ? በቃ ራሷ ሄዳ ለፖሊስ ጣቢያ እንዲያመልክቻለች። በቃ እሷ እንደዛ ነው። ማህበሩን መተናኮል አላስፈላጊ ነገር ማድረግ ህጉም አይፈቅድልም። መንቀሳቀስ ግን መብት አለ። እንዴ የሚባል ነገር አለ እንዴ? በቃ በእሷ አካባቢ እንደዚህ ካየች እንደሷ አካባቢ ተናገርከው ምን ማስረጃ አለ? ራሷ ሚዲያ ለውጣ ተናግራ አይደል እንደዚህ ሚል። ታዲያ እኔ አሁን ይሄ ነገር የበዛብኝ ዱላው ምኑ ሁሉ እንግልት እስከዛሬ እየመጣብኝ ያለ እሷ ወጥቼ ሚዲያ ላይ ከተቃወሙ ወዲህ ነው። ከዛ በፊትማ ድሮ 7 ዓመትና 6 ዓመት ጎዳና ነው ማን ነክቶኝ ያውቃል? ማንም ነክቶኝ አያውቅም። ይሄን ማህበር ወጥቼ ከተናገርኩ ወዲህ ግን ዱላ በዛብኝ፣ እንግልት በዛብኝ፣ መከራ በዛብኝ። ምን ልሆንሽ? ምን ዳር ባለፈው ከፍተኛ ችግር ውስጥ ሆነ በሀሌታ ሚዲያ አስተባባሪነት በመልካም ሰዎች ፍቃድ በዓለም ዙሪያ ያሉ ኢትዮጵያኖች አንተን ለማገዝ እንደ ዩስ ቤት እንደ ብስክሌት ራስ የምትችልበት ማለትም ሰርተ መኖር የምትችል ወጣት ነህ፣ መንጃ ፍቃድ አለ፣ በጣምም ወጣትም ነህ፣ ሀገርን የምታገለግል ነህ። ያ ነገር የትስ ደረሰ? ምን ሆነልህ? ታሺ እኔ እኮ ተሯሩጬ እበላለሁ። የዛን ቀን አውላል አንድ እህቴ 14600 ብር፣ አንድ እህቴ 11000 ብር እየላኩልኛሉ። እግዚአብሔር ይስጣቸው፣ እግዚአብሔር ያክብራቸው። እየተንቀሳቀሱ ነው ያለሁት። አሁንም ተሯሩጬ እኮ ራሴን እንትናል። ወጣት ነኝ አሁን ከሰው እጅ አልጠብቅም። እግዚአብሔር ነው የምልህ። ወጣት ነኝ ግን ተሯሩጬ መብላት መስራት እፈልጋለሁ። ግን በዚህ ላይ ደግሞ እያሯሯጡ የት ልሁንሽ መጡ ይሁን ጉልበቴን ታየዋለህ። ዛሬ ልኬዋለሁ። ሰባብሮ እኮ ነው የጣሉኝ እኮ ይሄ በስንት ነገር ታሽቸው። ግን ይሄን ይዤን ሚዲያ ላይ አልወጣም ይቅርብኝ ብዬ ነበር። 3 ናቸው የመጀመሪያ ቀን ይመጡ ይሁን ከኋላ መጡ እዚህ ላይ መጥቶ ስለጣለኝ በቃ እኔ ወደቁ። ፌንት በልቻለሁ። በቃ ቀና ስል ነው ያየሁት። ሰው የለም አካባቢ ላይ ማታ ነው
የምታየው ጨልሟል። አሁን እዛ ጋር እንደዛ እየመቱኝ በቃ ተሎን መተውኝ ወይ ማዝራት መምታት ነው ወቁ እየተከታተል ጠቋር ነው የሚያስመታኝ። ምን ብላለች መሰለህ? ይሄ ጠቋር የሚባለው መንፈስ ሊሸለም ይገባዋል አለች። በሚዲያ ወጣ ተናገረችው። ሐላሉን ነው የምትናገረው። የሃይማኖት አባቶች እኔ እግዚአብሔር በሚያውቀው ማለት ነው። በቃ እኔ ምን አደረኩኝ? በየቤተ እምነቱ መንፈሱ ሲጠራ ሲገሰጽ ምናምን ሰማዋለን። ይሄንን እንግዲህ እውቀቱ ያላቸው ሰዎች መጥተው ቢያብራሩልን ጥሩ ነው። ግን አሁን አንተ ባጭሩ እንዳንድ ሰው በአካል እየተደበደብኩ ነው እያልከን ነው። ሁላ በረታብኝ። ይሄንን ደግሞ በአቅራቢያ እኛ አንዳንድ ሚዲያ በአቅራቢያ ወዳለው ፖሊስ ጣቢያ መረጃዎችን ይዘ የሰውም የሰነድ ማስረጃ ይዘ ካለ በነፃ እኮ የሚቆምልህ እኮ ጠበቃ አለ የሚያግዙ። በዚህም አጋጣሚ አንተን ማገዝ የሚፈልጉ በዓለም ዙሪያ ያሉ የህግ ባለሙያዎች ይኖራሉ። መሞት የለብህም፣ እየተሳደድክም መኖር የለብህም። በነፃነት መንቀሳቀስ አለብህ። ጥፋት ካጠፋ ደግሞ በህግ አግባብ ነው እንጂ የምትቀጣው ማንም እየመጣ በመንጋ ፍርድ ሊደበድብ ይገባል ብለን አናምንም። ይሄ ትክክለኛ ሀሳባችን ነው። አንድ ጥያቄ ጠይቄ ነበረ። ይሄ በሰዎች ድጋፍ ራስን ለማሻሻል ጥረት እያደረክ ነበር። ባለፈው ተሽሎክ ብዙ ኢትዮጵያኖች ደጋግ ኢትዮጵያኖች ባረጉል እሱ ምን ደረሰ? ታሺ ወደ ስራ ገባ ማለት 11 ሺህ ብር ላከችልኝ። 14600 ብር ላከችልኝ። 24 ሺህ ብር ሆነ። ቤት ኪራይ ያለ ምናምን አርየው በቃ የራሴ መንቀሳቀሻ ላይ አርየው በቃ ያበቄን የዕለቱን የምግብ የምን ያንዳንድ ነገር ካገኘው ሸክም ቢሆን እሸክማለሁ። እኔ እኮ ችግር የለውም። ገብቶ 24 ሺህ ብር የአንድን ሰው ህይወት ኮምፕሊት ሊለውጣል ብለን አናምንም። ግን ገብቶኛል። አሁን ምን አለ መሰለኝ ያሰቡትኝ ሰው እንደዚህ ሚዲያ ላይ ስመጣ እኔ እርዳታ ፈልጌ ምናምን ነው የሚመስለው። እንደዛ አይደለም። እኔ ሌላ የገባሁት አሁን ትልቁ ነገር ምንድነው? ይህን ማህበር ወጥቼ ከተናገሩ በኋላ ዱላ በዛብኝ፣ መከራ እንግልቱ ሁሉ በዛብኝ። ምንድነው በቃ እሷ የምትለው አሁን እንደዚህ ወጥቼ ተናገርኩ አይደል? እግዚአብሔር ምንትኑን አሳየን፣ በቃ እግዚአብሔር ፍርዱን አሳየን። ፍርዱ የሚያሳየው ዱላ ሰጥቶ ለወንበዴ ለጠገበ ወንበዴ እያዞረ ማስደብ እንትን ማለት ነው። አሁን ተደጋጋሚ የጠየቀኝ ወደ ፖሊስ ጣቢያ አካባቢ ለምን አታደም ነው ያለው። ይኸውልህ ምን አለ መሰለህ እዚህ ሚዲያ ላይ ወጥና አንዳንድ ሰዎች ገብረ ሚካኤል ውጣ ይበቃል፣ ገብረ ኢየሱስ ኧረ እባክህ ተይዛል በወጥመድ ውጡ ያልናቸው ሰዎች 25 ሰዎች ከሰውናል። እዛ መዝገብ ላይ ነው ያለሁበት። አሁን በቅርቡ የቀረቡ ነበሩ እንደዚህ መደበኛ ተከፍቶባቸው እኮ በጥሪያ ተሰጥቷል። በየቦታ እንደዚህ መጥሪያ የለም አልተሰጠኝም። እኔ ግን ይኸውልህ የላኩልህ ላይ ብትየው እዛም እኛ አለን ቀድመንሃል እናሳሰቅለን እናስገርፋለን ነው የሚሰቅል። ማን ነው የሚሰቅል? ይሄ እኮ ህግ ያለበት ሀገር ነው። ይሄ እኮ እነሱ ሊዝቱብ ይችላሉ፣ ብዙ ነገር ሊሉ ይችላሉ። እሱን ደግሞ በአግባብ በምስክር ይዘ አንተም በህግ አግባብ እንደምታሸንፍ እርግጠኛ ነኝ እኔ። ይሄ ወንድማዊ ምክር ነው። በተረፈ ዱላ የሚበዛብህ ከሆነ አሁን እንደ ሀሌታ ሚዲያ እንደ አንድ ግለሰብ ሀሌታ ሚዲያ በሚችለው መልኩ አንተን አግዞ ነፍስ መትረፍ አለብህ ብለን እናስባለን። ይህንን የሚሰሙ ኢትዮጵያኖችም አግዘው ነፍስ መትረፍ አለብህ። ወደ የህግ ባለሙያዎች አማክረን የህግ ባለሙያዎች ሊያግዙ እንግዲህ ይሄ የምትናገረው ነገር በሙሉ እውነት ከሆነ በመረጃና በማስረጃ ከሆነ እርግጠኛ ነኝ በህግ አግባብ አንተም በፍትህ አደባባይ እውነት ይወጣል። በሰላም መሻማቀቅና የፈለገው ጉልበተኛ እየተነሳ ሊቀጠቅጥ አይገባም። ጠቋር በለው ነጭ በለው ጥቁር በለው እየመጣ ሊደበድብም ይገባል ብዬ አላምንም። ራስንም ደግሞ ለመለወጥ ምን ያህል ዝግጁ ነው? አሁንስ በ24 ሺህ ብር እኛ ህይወት ይለወጣል ብለን አናስብም። የሀሌታ ሚዲያ በብዙ አግዘዋል። ቢያንስ ሰርቫይቭ እንዳትሞት የሚችለውን አድርጓል። በዓለም ዙሪያ ያሉ ኢትዮጵያኖችም እንዳቅማቸው ያደርጉላሉ። አንዳንዶቹ ደግሞ ይህንን በማድረጋቸው አሁን ይህንን ማንሳቱ ተገቢ አይደለም። በጣም ጥሩ ያልሆነ ፊድባክም ያየነው ጉዳይ አለና ይሄ ነገር መንፈሳዊ ነገር ይኑረው ኮኔክሽን ይኑረው ማጣራት የምንፈልገው ነገር አለ። እሱን በጊዜው እንገልጸዋለን። እንደው አሁን አንተ እንደ አንድ ኢትዮጵያዊ ዜጋ ወንጀልም ከሰራ በህግ አግባብ መዳኘት እያለበት እንደው እየተነሱ ሲደበድቡ በግል እንደው ምን ይሰማሃል? እኔ አንደኛ የክፍለ ሀገር የገጠር ሊሆን በጣም የምናደደው ለምን መሰለህ? እዚሁ አዲስ አበባ ላይ ብወለድ አዲስ አበባ ላይ ብሆን ኑሮ እዚሁ ጎረቤት እዛም ያለውን ተመካክረ ጥሩ ነገር ታደርጋለህ። እሺ አሁን ለማን ላማክረው?
አሁን ወደ ሰው ብራሱ ያስፈልጋል። እውነቴን ነው የምልህ እግዚአብሔር እኔ ያው መሄድ አቅቶኝ አይደለም የፈለገው ብከሰስ መሄዳለሁ። እኔ ግልጹ ልንገር እግዚአብሔር ነው የምልህ የፈለገው ብከሰስ መሄዳለሁ። ልጠየቅበት ወጥቼ ሚዲያ ላይ ነው የተናገሩት ወይስም በማጥፋት ነው ወይስም ጠርታል ብባል ነው። እኔ ምን እኮ አትፍራ ተከሰስ። ይኸውልህ ህግ ፊት ቀርበ ህግን እውነት ፊት ተናገር። እንግዲህ ህግ የሚጠይቀው ሰው ያስፈልጋል ነው። ሰው ያስፈልግም። ይኸውልህ ሰው ያስፈልጋል የሚባል ነገር አሁን ይኸውልህ አንዳንዴ በፍርሃትና በስጋት መጨነቅ የለብም። አሁን ይህንን ክፍተት አውቀው እያጠቁስ ቢሆን በቃ እያጠቁኝ ነው እኮ ብታሰርም ሽሮ ይዞለት የሚሄድ የለም እያልኩ እንደዚህ እያጠቁኝ ያሉት እኮ ምን አደረኩኝ እኔ እግዚአብሔርን ነው የምልህ። አሁን ቢታሰርም የሚጠይቀው የለም ሽሮ እንኳን ወስዶ የሚሰጠው የለም በሚለው ነው እንደዚህ እያሰቃዩኝ ያሉት። እኔ ምን አደረኩኝ ነው ትልቁ ጥያቄ። ተሽ አሁን ይህን ወጥቼ በመናገሬ ዳኑ ባልኩኝ እንግዲህ እዚያ ያሉት ናቸው እኮ 25 ሰዎች ከሳሽ ናቸው ብያለሁ። እንደውም የሆነ ሚዲያ ለቆታል እዛ ላይ ራሱ ገብተህ ራሱ ማየት ትችላለህ። ልሳነ ተዋሕዶ የሚል ሚዲያ ለቆታል ከሳሾችን ማለት ነው። 25 ሰዎች እንግዲህ እኛ ወጥን ዳኑ ስላልነው እንደዚህ እየዞሩ በየጣቢው እንደዚህ የሚከሱ የሚያንከራትቱ ከሷ ጉንቁ ነው እነዚህ ሁሉ እንደዚህ እያደረጉ ነው ያሉት ማለት ነው። ምን ላደርግሽ እኔ ዳኑ ይባሉ ነው እንደዚህ መቀጠቀጠውና ምመታው እኔ እኮ አሁን እኮ እየዞርኩ እየተንከራተው ጽናይ ተሯሩጭ ተሸክም ያገኘሁትን ተወበለው ጦማላር ምንም አንዱ ጋር ብትሄድ አንዱ ቤተክርስቲያን ጠገም ጦም ታርበ ጊዜ የለም በቃ ትበላለህ። ያንድ ቀን ግን ያሰቃዩኝ ነው። ያስተምሮ ልዩነት ካለ አንተ መድረክ ተመሻሽቶ ይሄንን ማህበር ባለፈው ጉባኤም ተቀምጦ ስላየው ነው አንድ ቪዲዮ ከዚህ ማህበር ጋር አስተምሮን አንተ የኔ አስተምሮ የንጹህ የኦርቶዶክስ አስተምሮ ይሄ ነው የእናንተ ይሄ ነው ብለህ የመነጋገር አቅም አለ። እኔ አቅም አለኝ አልኩህ እኮ እኔ ብቻ አይደለሁም ይኸው ለአቅም አለኝ አልኩህ። ውጭ ያሉት አባት ይህን ቀን በሉ ልምጣ እያሉ ነው። ትኬት ቆርጬ እመጣለሁ አሉ። አባታችን አባ ገብረ መስቀል ላሊበላ ያሉ አባት ልምጣ ጉባኤ ይዘጋጅ እያሉ ነው። ከሱ ይወጡ እነ ወልደ ሰማዕት እነ መልሰው ጉባኤ ያዘጋጁ እንምጣ መልስ እንመልስ። እነ ዲያቆን ኃይለ ሚካኤል አሁን ሰሞኑን ይወጡ መልስ እንመልስላችሁ ነው። እኔ ብቻ ኳር ነው የጠራኋቸው እኮ እኔ ብቻ ኮርስ የኔን ስም አጥፍተዋለች እዛ በቃ ዝም ብሎ እንደዚህ ነው እያለ እሱ ተውት እያለቻቸው እነዚህ ሁሉ አባቶች ወንድሞች ሊቃውንቶች ጉባኤ ያዘጋጁ ትምርቷን ከደቷን እንትኗን አስተምሮቷን እንንገራችሁ አውቃችሁ ነው እንደዚህ እሷው የምትላቸው ጠንቋዮች ናቸው ትላለች በጎን በኩል ተወልና እነሱ ጠንቋይ ሆነዋል። አሁን ከወጡ ከኔ ከተለዩ ጠንቋይ ደብተራ አስማተኛ መተተኛ ሆነዋል። ሟርተኛ ሆነዋል። መተት ነው የሚልኩባቸው። አትቅርቧቸው። ጭራሽ እነሱን የተጠጋ እነሱን ያናገረ 7 ትውልድ ይድረቅ እያለች ተረግማቸዋለች። እንደዚህ እየቆፈቆፈች በመቋሚያ ስልክ እንኳን አንደዋወልም አይደውሉም። በፊት ይደውሉ ነበር። አሁን አንዳንዶች ናቸው የሚደውሉ። እነሱም ገና በድብቅ አይቀርቡም። መልስን መልስማ ብለን ስንት የጠርተናቸው እንፍታው ብለን አልነገሩን። አንተ ቆይ በእውነተኛ ዳኛ በእግዚአብሔር ታምናለህ? አምናለሁ። እሺ እግዚአብሔር ከሁሉም ነገር እንደሚያድን ታምናለህ? በትክክል አምናለሁ። ካንተ ንጹህ ኦርቶዶክስ ተማሪ ከሆንክ በእምነት በጸሎት በእምነት መንፈሳዊ ነገርን አጠንክረ መፋለም ትችላለህ። ይሄ ደግሞ አላግባብ ደግሞ ዱላና ድብድብ ላልከው በህግ አግባብ ጠይቅ። መረጃዎችን እንደላክልን እኛ መረጃን ለህዝብ ልናቀርብ እንችላለን። ግን ፖሊስ ጣቢያ ወይም ፍርድ ቤት አይደለም። በህግ አግባብ ስናቀርብ ያንተ ድምጽ በመስማት ብቻ አይደለም። እዚህ ማህበር ውስጥ ስማችን አላግባብ ተነስቷል ካላችሁ ኑና አሁንም ንገሩ። ደውለናል። የሚዲያ ዳይሬክተሩ ጋር ደውያለሁ። ስሙ ካልተሳሳቱ ዳዊት ይሁን ብቻ አንድ መልካም ልጅ በስርዓት አዋርቶኝ የማህበሩ መሪ ወይንም የበላይ ጠባቂ ወይንም ደግሞ ንግስት እሳቸው ጋር ቀርባለሁ ሐሳብን ብሎኝ እየጠበቅኩ ነው። አሁንም ግን እኛ ጋር ከአንድ 2-3 ቀርበሃል። የመጀመሪያው የቀረብከው ያው የፍቅር ግንኙነት ነበረኝ ብለህ ያቀረብከው ታሪክ አለ። እሱን በማምጣት በእኛ ሚዲያ ብዙ መከራና ጣጣ ተብናል። ይሁን ብለን እኛ እንደ አንድ ሚዲያ አሁንም ባንተ ይሄ የህይወት ጉዳይ ስለሆነ ነው። በዚህ ጉዳይ የሚመለከታቸው አካላቶች እንግዲህ አይኦፒን ሚዲያ የሚያየው ጠርተው እገዛ ያደርጉላል ብለን ተስፋ እናደርጋለን። ግን ይሄ ሁሉ ሆኖ አንዳንዴ እንደዚህ ዱላምስ ከሚበዛብህ መመታትም ከሚበዛብህ ለምን ነገሮችን እንደ በውስጥ ተነጋግረ በርቀት ፈታ ለምን ሰላማዊ ነገር ያውድ ያንን እኛ እናመቻችልህ። ማለትም በተደጋጋሚ ተደበደብኩ እያልክ በእውነት ነው የምትልክልን ቪዲዮ ፎቶ ራሱ ትንሽ ለእኛም ከበደን፣ ለሰው ማሳየት ሊከብድ ይችላል። ስለዚህ ለምን አንተ ተግባብተ ነገሮች እንደው በቃ ጸብም ከሆነ በእርቅ ለምን አትፈታም?
እርቅን የሚጠላ እኮ እርቅን ወይም የሚጠላ ሰው የለም። እነዚህ ሰዎች አንደኛ እርቅ አይፈልጉም ብያለሁ። ሁለተኛ ሰውን ማሳደድ ነው የሚፈልጉት። በቃ ማሳደድ ህግና መንግስት ባለበት ሀገር ማሳደድ የሚለው ቃል እነሱ ጋር በቃ ራሴ መንግስት ነኝ ብላለች። እነሱ ጋር ጋይሰር ምን ራሴ መንግስት ነኝ አይደል የምትል ሲያሰኛ ተነሳ ቤተ መንግስት ጀልገባ ነው ትላለች። ምን ራሷ መንግስት ነኝ እኮ ነው የምትለው እኮ እና ራሷ ንግስተ ነገስት አድርጋ የሾመች እንዴት አድርገን አሁን ከዚህ ጋር እርቅ የምትለው? አንደኛ እኔ ሚዲያ ላይ ወጥቼትን የሆነውን የተናገሩት ያሳለፉትን የተናገሩት እዛ ቤት ማርያም ትገለጻለች የሚባለው ውሸት ነው። ወላዲተ አምላክ በዛ ቤት የለችም፣ በፍጹም የአምላክ እናት የለችም። ግን አንድ ግለሰብ ራሷን ወደ ማርያም እያሳደገች ነው። ለኔ ስገዱ ማለት ቀርባለች። ራሷን እንደ ጣዖት ቆጥራ ለነሷን እየሰገዳችሁ ያላችሁት ተቆጠቡ ነው ያልኩ። እንዴን ካመኑ ማርቅ ማን ይጠራል? አረን የሚሆን እኮ ሚዲያ ላይ ወጥቼ የተናገርኩትን ተናግሬ ያለው አሁን ተውኝ። እኔ ምስክርነት ነው የሰጠሁት። እኔ ብቻ እኔ ምስክርነት የምሰጠው ሁሉም እኮ ምስክር እኔ ላይ ለምን በረታ ነው። አሁን ከሱ ይወጡ እስካሰሰ ምስክርነት ሰጠው። አንድ መንፈሳዊ ነገር ልጠይቅ። መቼም ክርስቲያን ነን አይደለ? ቅዱሱ መጽሐፍ በእጃችን አለ። እውነት ነው። የአባቶችን ትምህርት ተምራል። የጌታ እናት እንዴት እንደሆነች ጌታ ራሱ ቅዱሳን አባቶች፣ ነቢያቶች ሁሉም የጌታ ስራ በቅንነት ለሚያነበው ነገር በግልጽ ቁጭ ብሏል። በትክክል እግዚአብሔር ደግሞ እውነትን ከማንም አይሰውርም። እኔ ባለበት አንድ ሰው ተነስቶ እኔ እንዴት ነኝ ማርያም ነኝ ልትል የምትችለው? እኔ እኮ በጣም ግራ የሚገባኝ ነገር ተከታይ አፍርቶ እንደ እምነት ተቋም ሆኖ እንዴት ሊሆን ይችላል? እኔ እኮ እዛስ ያለው ማህበረሰብ አንተ ባለፈው ስትነግረን ከሀገር ውጭኛም ስቱዲዮአችን መጥቶ አንድ የተቀረጸ ልጅም ነበር አስተምሮን ተቋሙ ከሀገር ውጭም ከሀገር ውስጥም ያለ ሰው እንዲህ አይነት እውነት ብሎ ሊከተል እንዴ? በመጽሐፍ ቅዱስ አይደል ሁሉ ነገር? ቆይ የመንፈሳዊ ነገር ሚዛኑ ምንድን ነው? ቅዱስ የእግዚአብሔር መጽሐፍ ነው። ይህንን እናንተ መጽሐፍን አባቶች ባስተማሩ በቅዱሱ መጽሐፍ እየመዘንካችሁት ለምን አልሄዳችሁም? እዛስ ያለው ማህበር ውስጥ ያለው ማህበረሰብ ይህንን አይጠይቅም? እውነት አንተ እንደምትለው የጌታ እናት ነኝ ካለች ይሄ ነገር በጣም አስቸጋሪ ስለሆነ ነው። አሁን ታሽ መጀመሪያ ስትመጣ እኔ መልእክተኛ ነኝ ብላ ነው የመጣችው። ከዛ ቆየችና ክርስቶስ እኔ ቤት ነው የተወለደው አለች። ቤቴ ሀገረ ግዕዝ ይባላል አለች። እግዚአብሔር ነው ማለት ቤቴ ሀገረ ግዕዝ ይባላል። ግዕዝ ማለት ግዕዝ ነው ታውቃለህ? ሀገረ ግዕዝ ማለት ከተማ ነው አለች። እና የተወለደው ክርስቶስ እኔ ቤት ነው አለች። የተጠመቀው ደግሞ አባይ ወንዝ ነው አለች። ግራ የሚያጋባው ነገር እኮ በሚዲያ የምትናገረው ነው ነገር ክርስቶስ በ7 ዓመት ነው የተጠመቀ ትላለች። ዮሐንስ ያጠምቀ 14 ዓመት ነበር ትላለች። እኔ እየሰሙ እንኳን እንደዚህ ተቀምጠው እኔ እያሳደዱ ከኋላ በቃ አንድ ቀን እኔ እኮ ሚዲያ ላይ ማለምጣ ይሄንን እውነት ተቀበል ነው። ይሄንን እውነት በቃ ይሄ ነው። ቆይ ጌታችን አሁን በእኛ በኢትዮጵያ አቆጣጠር በፊታችን የገና በዓል አለ። እንዴት እንደተወለደ ታሪኩ መጽሐፍ ቅዱስ ላይ ቁጭ ብሏል። ኬት መጥቶ ነው እሷ ቤት የተወለደው? አባይስ ጋር ቢጠመቅ ደስ ይለናል፣ ግን የቱ ጋር ነው የተጠመቀው? እኔ ኬት የአባይ መጠመቁ አይደለም ግርም ያለኝ። እኔ ደግሞ ክርስቶስ በ7 ዓመቱ ነው የተጠመቀው። ዮሐንስ ደግሞ ሲያጠምቀ 14 ዓመት ወጣት ነበር ስትል ደንዝሰው ቁጭ ብለው ሁሉ እየሰሙ እኔ ልክ ኮቴን በሰሙ ቁጥር ይጠውቃል የሚባል መንፈስ አለ። ከኋላ ግሩፖችን ይዞ ይፈልጋል። በቃ እኔን እያሳደዱ ብቻ ቤት ወጣ ቤት ገባ ሲቃይን በቃ እስከዛሬ እንኳን ልናገር ብዬ ይዤዋለሁ እኮ ስቃይን አበሉኝ። በትምህርቱ ጉዳይ ማንነጋገር ብለናቸው ነበር። ቆይ እኛ ስንፈልግ እኮ አናገኘህም። ተደብቀህ ነው የምትኖረው። እንዴት ነው የሚያገኙ? እኔ ግራ የሚገባኝ ነገር ይሄ ነው። እግዚአብሔርን ይኸውልህ እኔ በጸሎት ለብዙ ሰው ጠይቄ ብዙ ሰው በቃ ጸሎት እንዲያደርጉልኝ ለአባቶች ነው እኔም ባልኝ አቅም እየታገሉኝ ነው። እንግዲህ ይህን በጸሎት በቃ አባቶች ሲያገኙ አወቀና አጣና ይዞ መዞር ጀመረ። ራሱ ጩቤውን ታጥቆ ማለት ነው። በቃ ሚዞሬ ማለት ነው። በቃ እንደዚህ ፍለጋ ነው። ያኔም እኮ ይኸውልህ እንደዛ መተው ሲሄዱ ሰው ተጮጭቆ ባይደርስ ኑሮ እኮ እኔ አብቅቶልኛል የለሁም። እንክትክትክት አድርጎ ዶሮ ጠባቂ አድርገው ነበር የሚሉት። ጩቤ ስትል ሰማሁ። በጩቤ ተወቅታል። እዚህ ጋር ተሞክሬያለሁ። ይኸውልህ እኛ ስለደረቀ ነው እዛ ላይ ታስገባልኛለህ። ልኬልሃለሁ ገሌን መክፈስ በፎቶ ራሴ አንስቼ ራሴ ታዲያ እንደዚህ ጉዳት ሲደርስብህ ቢያንስ ጠቋርም በለው የዱርዬ የሚበለው ለሆስፒታልና ህግ አካል መሄድ አለብህ በላቸው። እንዴት ፈርተህ ዝም ብለህ ወደ ይሄኛው አብጦ ወደ ቲታኖስ እንዳይቀየርብኝ ራሱ መርፌ በወቅቱ እንዳውም እንትን ከመሄድ ብዬ ይኸውልህ አስልኬ ገንዘብ ሁሉ እዚህ ዳይሬክተሩ የመርፌ ላክልኝ ብዬ ቲታኖስ እንዳይቀየርብኝ ተወግቼ ታሽቼ ምን ብዬ በሎሚና በእንትን የገደለልኝ
እግዚአብሔር ነው በወቅቱ ልኬልሃለሁ እዛ ጋር ይሄ ከሆነ እኮ ስንት ቀኑ መሰለህ ወደ 3 ቀን 4 ቀን ሆኖታል ግን ምንድነው እኔ መውጣት አልፈለኩም ሚዲያ ላይ እንዴና ሁሌ በተመታው ቁጥር በተቆነጠጥ ቁጥር ታዲያ ስለ ሚዲያ ላይ መውጣ እነሱም ስራ ይኖራቸዋል ይያሉ አልፈልግም ግን አሁን ዝም እያስጨንቄ መጣው እናንተም በቃ ስመጣባችሁ ምናምን በቃ የሆነ እኔ አላውቅም ብቻ እኛማ ድምጽን እኮ ከመጀመሪያው ጀምሮ እንደ ሚዲያ በነፃነት ያንተን ድምጽ ከነ መከራው እያስተላለፍን ነው በቃ ገብቷል ለእናንተም ሸክም ሆነ ሁሌ ነው የምመጣው እንደዚህ ገብቷል አሁን ትልቁ ጥያቄ ምን መሰለህ እኔ በሃይማኖት ጉድ እንደዚህ በመተለው ያው እንግዲህ ወይ አባቶች ናቸው ንቀት ተናታል ይያሉ ዝም ያሏት ማለት ነው ያጠገቧት እንዲያደርሱ እነሱ ናቸው አሁን ለነሱ ትቻው እነሱ ናቸው መልስ መመለስ ያለባቸው እኔ ያው መከራው በዛብኝ ነው በቃ አለቀ በቃ እውይ በቃ መሄድ በግራ ገባኝ የት ልሂድ እሺ ሀገሬ ነው እንዴ አልኑር እንዴ ለምን እንደምመጣው ለምን እንደምቀጠቀጠው በየሚሄድበት ሁሉ በየጥሻው የሚሄደው ለምንድን ነው ዱቄት አድርገው ስልኬን ሁሉ መረጭ ይውል እናንተ ላይ ብቻ አይደለም ያላኩት ውሸኮን እግዚአብሔርን 4 ሰው ጋር ልኬያለሁ ከናንተ ወዲያው በዋትስአፕ ሲልኩልኝ ማለት ነው ወዲያው ልኬያለሁ ወደ ስልኬ ሲልኩ ማለት ስልኬ እንደሚሰበርና በቃ ሲያገኙ ሲመቱ ዱቄት እንደሚያደርጉ ስለማውቅ ማለት ወይም ከዚህ እንደዚህ በፊቱ ይወስዱታል ብዬ ስለገመቱኝ ይሄ ሁሉ መከራ የሚደርስብኝ ለምንድን ነው ታዲያ ድምጼን በእንደዚህ ካላሰማው አሁን እጄ ላይ ስልክ የለኝም እኔ እጄ ላይ ስልክ ላይ ያኔ ነው ዱቄት የሆነው ባልነግርህ ገና አሁን አጣርቼ ምነግርህ ታስሬ ነበር እንዴ በላቸው እንደ በጣም ከትልቅ ይቅርታ ጋር አድማጮችንም በማክበር ይሄ አንዳንዴ የምትለው ነገር የፈጠራ ታሪክ ይሆን ግራ ገብቶናልኛ ምን በእውነቴ ነው ማለት ህግ ባለበት ሀገር በጩቤ ተወግተ ስልክ ደቁ የፈለገው ሰው በፈለገው በየ3 ቀኑ ልዩነት ያሳደደ መግቢያና መውጫ አሳጥቶ እንዳትሰራ ያደረገ ከሆነ ለምን በህግ አይዳኝም ብለው አድማጮቻችን ይጠይቁናል አንተ ደግሞ ወደዛ መሄድ ከተከሰስክ ከዚህ ዱላ እውነቴን ነው ብለህ ተፈርዶብህ ካጠፋም ወይኔ ቤት በሰላም ብትኖር ይሻላል እንደምትለን ከሆነ በየጊዜው ነው የምትደበደበው ስልክ ተደውላል እንዲያረጉኝ ትላለህ እኛ ያው እንግዲህ ጎረምሳም ስለሆንክ የግልም ጸብ እየመሰለን አንዳንዴ ደግሞ ይሄ እስቲ ነገሩን በጥሞና ይታያልን ነው አሁን ግን የላከው ቪዲዮ ፎቶ ለኛም ግራ ገብቶናል አንተም ደግሞ ድንገት አንኳኩተህ ስትመጣ አሁን እንግዲህ ይሄ ነገር ወደ ህዝብ ይቅረብ ብለን ነው እንዳው ምን ቢደረግልህ ጥሩ ነው ብለህ ታስባለህ ታሺ ወደ ማጠቃለያ እንደው ለሜዳ ታሺ ይሁን እኔ ልንገርህ እኔ አሁን ወደዛ ምትለኝ በዚህ በፊት ነግሬያለሁ በኩንታልም ያቀርባሉ ይያለው ዶላሩን ምኑንም በሷ ዙሪያ ያሉ ገና ውጭ ዓለም ያሉ እነሱ ናቸው ውጭ አሁን እናንተ ላይ ስትራይክ እንደዚህ ምናምን የሚያስልኩት እዚህ ያሉት ይመስልዋል ውጭ ራሱ አደራጅታ እዚህ በብዛት የሚቀበሉት አሜሪካና እንግሊዝ ሀገር ያሉ ናቸው እነዚህ ዶላራቸውን እያስጠጉ እኔ እንድጠፋ እንጂ የምፈልገው በየትም በር ተሰሚነት የለኝም እያልኩ ነው እግዚአብሔር ነው እኔ አሁን እዛ ዝርዝር ውስጥ መግባት ስለማልፈልግ ነው ብገባ በረጅም ነው ነገሩ እና እንደውም ገና ይውልህ ማልነግርህ ገና ያላወጣሁት ልኬልሃለሁ ሁሉ ገና እያጣራው ነው ነገሩ ገብቶሃል በሆነ በሰው ስለመጣ ዝም ልበለው አላውጣው ብዬ እንጂ ጉድ ማለት ነው ጉድ የላኩልህ በስልክ ታይዋለህ እግዚአብሔር ነው ማለት እኔ ያን ሰው በማክበር ነው እስካሁን ዝም ያልኩ ይሄ ነገር ሁሉ እየደረሰብኝ ነው በቃ እኔ ከዚህ በኋላ ላታገኝ ሁላ ብዙ መረጃ አይዞ ምንም አትሆን ፈጣሪ እግዚአብሔር ነው ማለት ይኸውልህ የምታቀርባቸው ነገሮች ማጣራት ይፈልጋሉ አብዛኛው ደግሞ እንደሚዲያሰው ወደ አካል ይዘሄድ ነው ማለት አደርጋለሁ እኛ እንደ መፍታት ምንችለው ጉዳይ አይደለም በአቅማችን የኛም ይኸውልህ ውስን ነው በላቸው ራስ ህግ ይዳኝ እኔ ማለት በትክክለኛው ምስክርን መረጃን ማስረጃን አቀነባብረ ግዴለ ወደ ጊድ እኔ መመክር ይሄንን ብቻ ነው ለምን መሰለ ተቸግረ ተደብቀ ምንችሎን አገዝነ ያሉት ኢትዮጵያኖች የሚያግዙ አጡ አሁን ይሄንን እኛ እንዴ ብለን ምን አርግስ እንላለን እንዴት ይሄንን እንደ አንድ ሚዲያ ሰው ላግዝህ አልችልም በህግ ፊት ይልና ህግ ይዳኝ በቃ ታሺ እኔ ከዚህ በኋላ እግዚአብሔር ነው ማለት አሁን እዚህ ሚዲያው ላይ ስልክ ማለጥፍ ምንም ማለጥም ሰው ግን ይይልኝ በቃ የሆነ ነገር ቦን እዚህ በኋላ ምንም ሰው የሆነ ነገር ቦን በቃ ሰው ያመጣልኛል አይደለም ወይ አንድ ቀን በቃ ድብን እንሞታለሁ ወይ እሱ አስገደለችው ይባላል ወይ የሆነ ይባላል በዛው ነው ምረሳው ችግር የለው አሁን አንተ በቃ ልሞት ይችላል የሚል ስጋት አለብህ ከዚህ በላይ ሰውነት የደቀቀው ያን ሁሉ ትቸው በቃ የባሳው ሚዲያ ላይ ቦታ ደግሞ የባሰ ይሆናል በቃ ልትወልቻለው ብዬ ቁሴን ያገገምኩ ቁጭ ባልኩበት
ሌላ ነገር አሁንም እየመጣብኝ ነው። ከአንዱ ቦታ አስቀይር አንዱ ቦታ ከአንዱ ቦታ አስቀይር አንዱ ቦታ ወዴት ልሂድሽ? ስንት ቦታ አዲስ አበባ ሙሉውን ቀየሩት እኮ ዞርኩት እኮ 9ኙን ክፍለ ከተማ በቃ ዞርኩ። በዛ ሲሄድ በዛ በየት ልሂድሽ? የምታውቀው ነው። አሁን ወደ ክፍለ ሀገር እንዳልቀመጥ ደግሞ ሰላሙን አይተዋል። ታዲያ የት ልግባ? የት ጉድጓድ ልሂድ? እንደው እንዲህ ስትል ግን ምን አለ ወጥቼ ያንን ነገር ባልተናገርኩ ብለህ ራስን ረግመሃል? በቃ ራሴን የረገምኩበት ቀን አለኝ። በቃ እውነቴን ነው የምልህ። ማለት ራሴን አሳልፌ የሰጠው ህይወቴ ሁሉ ባዶ ሆነ፣ ምስቅልቅሉ ወጣ። በቃ ወይ አርፌ ቁጭ ብልስ የምልበት ጊዜ ራሴን የሚረግምበት ጊዜ ደርሻለሁ። እግዚአብሔር ነው የምለው። እውነት እየቀለድኩ አይደለም እኮ። ለምን ማለት እስከዛሬ እግዚአብሔር ጠብቆኝ ነው። በፊት ነበር ብያለሁ። በፊት ሙከሮች ሁሉ አመልጥ ነበር፣ ይሄድ ነበር። አሁን ግን በቃ ጨለማን በቃ በፊት እንደውም ቀን ላይ ራሱ ነበር። አሁን ጨለማን ተግን በማድረግ ነው። አሁን ከዚህ ወጥተህ ወደ ቤት የመሄድ ስጋት አለብህ ማለት ነው። አሁን ዛሬ አንድ ቦታ አድረዋል፣ የነገ ያድሩበት አታገኘኝም። እግዚአብሔር ነው አላረ በቃ የመሳደድ ኑሮ ነው እየኖርኩ ነው። በፊት ስልኬ ነበር የሚጠለፈው። ይህን እኮ በግልጽ አንድ ጓደኛዬ ከስቶ የወጣ ማህበርተኛ ተከሶ ያንተን እና የበላቸውን እኮ ስልክ ጠልፈ ነው ሰምተናቸዋል በግልጽ። እሱ ምስክር ነው። እንዴት የመጥለፍ ማንዴት አላቸው? በቃ እኔ ምን ብዬ ልንገርህ? ሌላ ነገር እኮ ነው ብላችሁ እግዚአብሔር ስልኬን ጠልፈውታል። ይኸውልህ ነግረዋለች። አይ ውሸት ነው። ይኸውልህ አንዳንዴ ይኸውልህ ይሄንን ኮንትሮል የሚያደርገው እኮ የኢትዮጵያ ቴሌኮሙኒኬሽን ይባላል። የሰውን ሚስጥር መጠበቅ የእሱ ማንዴት ነው። እነሱ አንድ ቦታ ሆነው የሰውን ግለሰብ መረጃ ስልክ የመጥረፍ ይሄ ዝም ብሎ ፕሮፓጋንዳ ሊሆን ይችላል ወይ? ከየት አመጣችሁ? እሺ ለአንድ ወንድሜ እንዳለ የሚባል ወንድሜ በነጋሽ ሚዲያ ላይ ወጡ የተናገረውን እንደውም አሁን ከሰዋለች። እሱን እንደዚህ ከሰው እዛ ተገናኝተው ያንተንና የበላቸውን ስልክ ጠልፈ ነው ሰምተናቸዋል። ሁሌ እየሰማሁ ነው ሳዳምጠ ነው ማድረ ብላ በአንደበቷ አለችው። እሱ ለኔ ነገረ ያልኩሽ። ቆይ ይሄ ተራሉ ባልተ ይሄን ይመስለኛል። ግለሰብን ነገር መጥረፍ እንደው በቃ እዛ ያለ ጉዳይ ሊሆን ይችላል። እንደው ንቄው አይደለም ጉዳዩ ትንሽ ይሄ ሌላም ነገር የሚጠይቅ ጉዳይ ስለሆነ ነው። ብቻ የሚመለከተው አካል ይህን ጉዳይ ከሰማ ማጣራት ያደርጋል ብዬ ተስፋ አደርጋለሁ። እንደው አሁን አንተ ህይወትህ አሁን ትልቁ ጉዳይ ህይወትህ በሰላም እንዲኖር እንደ ሀሌታ ሚዲያ የምንችለው እናደርጋለን። ነገ ዛሬ ሳትል ወደ ህግ ሄደህ ሪፖርት አድርግ። የኛ አቅም እዚህ ድረስ ነው። በተረፈ እንደ አንድ ሚዲያ እንግዲህ አባቶችንም የሚመለከታቸውንም አካል ደግሞ እንልክና ነገሮቹ በሰላም እንዲያልቁ ማለትም የአስተምሮ ችግር ከሆነ በንግግር እንድትፈቱ ዱላው ድብደባው ግን እንዲቆም ጥረት እናደርጋለን ብላቸው ማድረግ የምንችለው ብቻ ነው። በቃ ታሼ እኔ የምፈልገው እንዲቆምልኝ ነው የምፈልገው፣ ግን ሊቆምልኝ አልቻለም ነው። ተደጋጋሚ የወጣሁት እንደዚህ ላይ ነው። እኔ ያው መፍትሄ በማገኝበት ሚዲያው ይሻለኛል ብዬ መጥቻለሁ። ገብቷል። እኔ እሄዳለሁ እዛም ቢሆን ከዚህ በኋላ ከመሄድ ወደ ኋላ አይደለም። ሚዲያ ላይ የመጣበት ነገርም የለኝም። ገብቷል። ግን በቃ አሁን ይሄ እንደውም የመጨረሻ ሊሆን ይችላል። ሚዲያ ላይ የባሰ ነገር በቃ እንደዚህ እንደው ካልሆነ ማለት ነው በትምህርቱ ዙሪያ ወይ ካልሆነ እንጂ በእንደዚህ አይነት ጉዳይ የመጨረሻ ነው ብዬ አስባለሁ። ለምን በቃ እኔ ሰው ሁሉ ይወቅልኝ ነው በቃ ከዚህ በኋላ እኔ አሁንም ነግሬያለሁ። የምኖረው ይህን ያህል ጊዜ አልልም። በቃ አላውቅም ብቻ እንዴ እየተጨነቁ ነው ያለሁት። እንግዲህ የላኩልኝ ሁሉ ከቻልክ እንደው እዚህ ላይ ልታስገባው ደስ ይለኛል። ነፍስህን ነው ማስጨንቅህ። በቃ የለም ገላለን በቃ ብዙ ነገር አለብኝ። እየተደወለ ነው እንደዛ የሚባል እየተደወለ ነው የሚነገር ጭራሽ በዋትስአፕ ሁሉ ነው የሚባልልኝ። የድምጽ ቮይስ ይዤ ልመጥቻለሁ። ነፍስን እናስጨንቀዋለን፣ እንገላለን። አሁን ነው እንዲህ የምናደርግ ወጣ ማስተባበያ ነገር ካልሰጠ ይሉኛል። እየባሰ መጣ። እሱን ይዘህ ለምን ወደ ህግ አትሄድም? በቃ አደርጋለሁ። ጨረስን። አሁን ትክክለኛው መስመር ይኸውልህ የህግ የበላይነት መንግስት ያለበት ሀገር ነው። እንኳን ይህንን ጉዳይ ትልልቅ ጉዳዮች መንግስት የሚያስተዳደርበት ሀገር ስለሆነ ሂድና የህግ አካል ጋር እንደዚህ እየተባልኩ ነው ብለህ መረጃና ማስረጃን አድርገህ አቅርብ። ችግር የታሽ እኔ ሴትዮዋን ታውቃታለህ አይደል? መንግስትን ሁሉ አፍንጫው ድረስ የምትሳደብ ናት። ጥግ ድረስ የምትናገር መንግስትን እያለች የምትናገር ሴት ናት። እንግዲህ ይገባል ብዬ አስባለሁ። እዛ ውስጥ ተርትሬ መግባት ስላልፈለኩ ነው ብያለሁ። ሴትዮዋን የመንግስት ነው ብላለች። ይህ ሁሉ ነገር የሚደረገው በገንዘብ ነው። በቃ ስቄን እየበላሁት እኮ በገንዘብ እኮ ነው። እና ዝም ብሎ አንድ ወመኔ ዱር እየመጡ እኔን ሰባብሮኝ ይሄዳል እንዴ? በገንዘብ ነው ሁሉ ነገር እየተደረገ ያለውት። ሳይገባ ይቀርቶ አይደለም። እኔማ ድምጼ ዳስማ ብዬ መጣሁ እንጂ ከዚህ በኋላ እየተንኳተቱም ቢሆን ያቀራቢየ ላይ እሄዳለሁ። ከመናገር ወደ ኋላ አይደለም። ገብቷል። ግን ይሄን ነገር እየተደረገ ያለው ሰው እንዲያውቅልኝ የምናቀርበው በቃ በገንዘብ አንድ ሚዲያ ሐሳብን በነፃነት አቅርበናል። በገንዘብም ከሆነ በገንዘብ ተገዝቶ ሰው እየደበደበኝ ነው ብለህ
ልክ ለኛ እንዳቀረብከው መረጃና ማስረጃን አቅርበ ጠይቅ። ይሄ የአንድ ኢትዮጵያዊ የዜግነት መብት ነው ብዬ ነው ማምነው። አሁን ምንድነው ወይ ወደ ህግ አካል አይሄድም ስለ ምንድነው ተከሷል የሚል ወሬ ስላለ በዛ ፈራት ስጋት እየሸሸ ነው ብለው ይሄን ድባብ ፈጥሮብ ይሆናል። አንተ ይሄን ሁሉ ሰብረ ወደ ህግ ሂድ። ሀሌታ ሚዲያም የህግ አግባቡን እየተከታተለ እናቀርባለን። አይዞ እግዚአብሔር ካንተ ጋር ይሁን። እንግዲህ ሰዎች የሚያግዙም የሚረዱም ካለ ስልክ እናስቀምጥልሃለን። የኔ ስልክ የለም፣ የኔ ስልክ አይቀመጥም። ስልክ መስጠትም አልፈልግም ለሰው። አንደኛ በዛ ስልክ ነው የተጎዳ ያለሁትኝ። ስልክ ላይ እዛ ላይ በመለጠፈው ስልኬም ነኳኩቶ የለም። እግዚአብሔር ነው ማለት ስልኬ ዱቄት አድርገውት ነው ሄዱ። ስልኬ የለም በቃ ሚዲያው ላይ የኔ ስልክ አይለጠፍም። ሰዎች ካሉ ከዚህ በፊትም እያገዝን ነው። እንደ አንድ ዜጋ የሚቻለውን እያደረግን ነው። በዓለም ዙሪያ ያሉ ሰዎች ደግሞ ያግዘዋል። ጠበቃዎች፣ የህግ በነፃ የሚያገለግሉ የህግ ሙያ ያላችሁ ሰዎች እንግዲህ ይህንን ወንድም አግዙት። በተለይ ቢያንስ በሰማይ ዋጋው ታገኛላችሁ ብለን ተስፋ እናደርጋለን። ለጠበቃም ለወረቀት እንኳን የሚከፍለው የሌለ ወጣት ነው። እንግዲህ የተደበደብኩ የግድያ ዛቻ በረታብኝ፣ ህይወቴ አደጋ ላይ ነው እያለን እንደሰማችሁት እና ይህንን ደግሞ የሚመለከታቸው የመንግስት አካላቶች ሄዳ አቅርበ ብይን ታገኛለህ። በተረፈ የሚቻለውን ድጋፍ ደግሞ ደጋግ ኢትዮጵያኖች ያደርጉልሃል። አይዞ እንግዲህ ደግሞ እንደ ሀሌታ ሚዲያ ነገሮች በሰላም ደግሞ እንዲፈቱ እንግዲህ ትልልቅ ሰው ደግሞ ልከን እንደውላለን። እነሱ ጋር ሄደን ደግሞ ነገሮች በሰላም እንዲፈቱ ጥረት እናደርጋለን። መኖር ስላለብህ ትጠቅማለህ። አዎ ታሸ ትልቅ ነገር ነው። ግን ያውን ስልክ በተደጋጋሚ ስለጥ በዛ ስልክ ላይ እየወሰዱ ነው። ስራ እናገናኝክ እንደዚህ በስራ ነው ና ስራ ልንሰጥ ነው እያሉ ጉዳት እያደረሱብኝ ስለሆነ እዚሁ ራሳችሁ በሀሌታ ዩቲዩብ ያንተን የግልናል የራሱ የድርጅቱ እዚህ ስልክ አላችሁ። በሱ ስልክ ላይ ሰዎቹ እየደወሉ እኔ ማግኘት ከፈለጉ እናንተን ያግኙ። እኔ አሁን ስልክ ማለጥፎ ለምን መሰረ ሰው እንኳን ቢደውልልኝ ማግኘት አልፈልግም እንጂ በቃ ሰው ከደወለ በእናንተ በኩል እናንተን ያግኝ። በቃ እስኪ እናንተ ሲያናግራችሁ ይሉኝ እስኪ የኔ አሁን የስልኩ ለዚህ ላይ መለጠፉ ይቅርና የራሱ የድርጅቱ ስልክ አለ እሱ ላይ ተለጥፎ በዛ እየደወሉ እስኪ እናንተን ያግኙና በእናንተ ተጣርቶ ማግኘት ያለብኝ እንኳን ከእናንተ ጋር ሆኜ ባገኝ እንትን ነገር ነው። ግን አሁን እኔ የብቻዬን እየሄድኩ ሰው አላገኝም። የደረሰብኝ ነገር ስላለ ነው። ማንኛውም ራስን ጠብቅ፣ ፈጣሪ ደግሞ ይጠብቅ። አሜን። ሰው ራሱን ጠብቆ አይችልም። እግዚአብሔር ይጠብቅ። እግዚአብሔር ከለላ ይሁን። አሜን። አይዞህ። አሜን። ውድ የሀሌታ ሚዲያ አድማጭ ተመልካቾቻችን እንግዲህ ዛሬ ለየት ባለ መልኩ ነው የቀረብነው። በላቸው ታውቁታላችሁ። ከዚህ ቀደም ከአንድ ሁለት ሶስቴ መጥቶ በአንድ ማህበር ውስጥ ባለ ባስተምሩና በፍቅር ግንኙነት ስላሳለፈው ነገር በግልጽነት ተናግሯል። ያንን እኛ አስተላልፈናል። ከዛ በኋላ ግን ብዙ እንግልት፣ ብዙ ዱላ፣ አሁን ግን የነፍስ ጉዳይ የህይወቴ ጉዳይ አሳሳኝ ወይንም ስጋት ገባኝ እያለ ነው። የደረሰበትን ነገር ያው እንደሰማችሁት በነፃነት አቅርቧል። ይሄ ነገር በእርቅም በህግም በሰላምም እንዲፈታ ሀሌታ የሚቻለውን ያደርጋል። ስለተከታተላችሁን እጅግ አድርገን እናመሰግናለን። ይህን ፕሮግራም ሰብስክራይብ፣ ላይክ፣ ሼር፣ ኮመንት አድርጋችሁ ለብዙዎች ተደራሽ እንዲሆንና ነገሮች በሰላም በህግ እንዲፈታ አድርጉልን እንላለን። ተሾመ ነኝ። ሻሎም